ይህ አዋዜ ሰበር ነው። የአሜሪካ መከላከያ ሚኒስትር ፔት ሄግሴትና የአገሪቱ ጦር ኃይሎች ኤታማዦር ሹሞች ሊቀመንበር ጄኔራል ዳን ቃኤል በጋራ በሰጡት መግለጫ ይህ የዛሬው ዕለት ኢራን ከዚህ ቀደም ባልነበር ኃይል እየተደበደበች የምትገኝበት ነው ብለዋል። በአሜሪካን ሰዓት አቆጣጠር ቢያንስ በዋሽንግተን ሰዓት አቆጣጠር ከዚህ ሰዓት ጀምሮ እስከ ነገ ያለው ነው ዛሬ ብለው የሚጠሩት። ይህንን በተመለከተም ከነሱ ቀደም ብሎ ፕሬዚደንት ዶናልድ ትራምፕ የራሳቸውን ማስጠንቀቂያ በገጻቸው አውጥተው ነበረ። ዋች ዋት ሃፕንስ ቱ ዚዝ ዲሬንጅድ ስካምባግስ ቱዴይ የሚል ይገኝበታል። ተመልከቱ በእነዚህ አቅላቸውን የሳቱ ወናፎች ላይ ዛሬ የሚደርስባቸውን ማለት ነው። እንዲህ ብለው የገለጿቸው የኢራን አገዛዝ ቀሪዎቹን አመራሮች ነው። መከላከያ ሚኒስትሩ በመግለጫቸው የሆርሙዝ ሰርጥ ላይ የጣለችውን ማነቆ ኢራን በጣም አቃለውታል። መከላከያው በሰጡት ጋዜጣዊ መግለጫ ኢራን ሆርሙዝ ሰርጥን ስለማነቋ አትጨነቁ ብለዋል። በእስራኤል አሜሪካና በኢራን መካከል በተቀሰቀሰ ጦርነት እስካሁን 14 ነዳጅ ጫኝ መርከቦች ጥቃት እንደተፈጸመባቸው ይዘገባል። የእንግሊዝ የባህር ንግድ ሥራዎች እንደገለጸው ጥቃቱ በሰርጡ የሚደረገውን የነዳጅና ጋዝ ትልልፍ በተጨባጭ ገጥቶታል። መከላከያ ሚኒስትር ሄግሴት እንደዛቱት በዚህ ጦርነት ኢራን የአሁንና የነገዋን ወታደራዊ አቅምና አቋም ታጣለች። በሰርጡ መተላለፊያ ያለብን አንድ ነገር የኢራን መርከቦች ላይ መተኮስ ብቻ ነው ሲሉ አክለዋል። ሰርጡ እንዲህ ያለ ፈተና ውስጥ እንዲቆይ አንፈቅድም ብለዋል። ከመከላከያቸው ጎን ቆመው መግለጫ የሰጡት የአገሪቱ ቁጥር 1 ጀነራል ዳን ቃኤል በበኩላቸው ጦራቸው ሰርጡን በፈንጂ ሊያጥሩ የሚችሉትን ፈንጅ ጠማጅ የኢራን መርከቦችን ቀዳማዊ ኢላማ አድርጎ እያወደመ ነው ብለዋል። መከላከያ ሚኒስትር ሄግሴት አክለው እንደገለጹት ደግሞ ጦርነቱን በተመለከተም በጦርነቱ መጀመሪያ ሰሞን በውስጡ ይዟቸው የነበሩ 128 ተማሪዎችና መምህራኖቻቸው የተገደሉበትን ጥቃት ማን እንደፈጸመው ለማጣራት በእዝ ደረጃ ምርመራ እንደተቋቋመና ምርመራውን የሚመራው መኮንንም መመደቡን ገልጸዋል። ትምህርት ቤቱ የልጃገረዶች ስለነበረ ያለቁት ሴት ተማሪዎችና 10 መምህራኖቻቸው ናቸው። የኢራን እስካሁን ያለው የመጀመሪያ ደረጃ ቅድመ ምርመራም ሕፃናቱን የፈጀውን ይህንን ጥቃት አሜሪካ ሳትፈጽም እንዳልቀረች የሚያመለክቱ ናቸው በሚል ለቀረበላቸው ጥያቄው መከላከያ ሲመልሱ ፋይዳው እውነቱ ነው። ስለዚህ የትኛውም ዘገባ ወደ አንድ የተለየ ድምዳሜ ብቻ እንድናተኩር አያስገድደንም ብለዋል። ይሁንና አሉ ሄግሴት በመቀጠል ይሁንና ለእናንተ ጋዜጠኞችና ለዓለም የማሳውቀው በዚህ በአሜሪካና ኢራን ግጭት ውስጥ ሰላማዊ ሰዎች ላይ በፍጹም ኢላማ የማያደርግ በምንም ሁኔታ ሰላማዊ ሰዎች ላይ የማይተኩስ አንዱ ብቻ ነው በማለት የድርጊቱ ፈጻሚ ራሷ ኢራን ናት የሚል አንድምታ ያለው መልእክት አስተጋብተዋል። ሄግሴት የእኛና የእስራኤል አየር ኃይል የጋራ ድብደባም ከ15,000 በላይ ኢላማዎችን በማውደም የኢራን ወታደራዊ አቅምን አጫጭቶታል ብለዋል። ሄግሴት አዲሱ የኢራን መንፈሳዊ መሪ ሞጅታባ ካሜኒ የመቁሰል አደጋ እንደደረሰባቸውና መልካቸውንም እንዳጠፋው ተናግረዋል። መንፈሳዊ መሪ አባታቸው በተገደሉበት ጥቃት የእግር መሰበርና የፊት መቁሰል ሳይደርስባቸው እንዳልቀረ ሲዘገብ ቆይቷል። መንፈሳዊ መሪ እስካሁን ድረስ ለሕዝባቸው አልታዩም፣ አልተሰሙም። በትናንትናው ዕለት የአገሪቱ ቴሌቪዥን ከሳቸው የተላከ መግለጫ ብሎ ባስነበበው መልእክት ለጦራቸው የሆርሙዝ መተላለፊያን አንቃችሁ መያዛችሁን ቀጥሉ ብለዋል። የጎረቤት አገሮችን በተመለከተ ኢራን ጉርብትና፣ ወዳጅነት የምትፈልግ አገር መሆኗን አስገንዝበው በየግዛታችሁ ያሰፈራችሁትን ወይም
የሰጣችሁትን የአሜሪካ ጦር ሰፈር አስወጡ ወይም ነቃቅላችሁ አፍርሱ ብለዋል። ይህ በእንዲህ እንዳለ አንድ የአሜሪካ አየር ለአየር ነዳጅ ሞይ አውሮፕላን ከሌላ የአሜሪካ አውሮፕላን ጋር በተፈጠረበት ችግር ምዕራብ ኢራቅ ውስጥ ተከስክሶም ከ6ቱ የበረራ ሠራተኞች 4ቱ እንደተገደሉ መረጋገጡን መከላከያ ሚኒስትሩ አስታውቀዋል። ሌላኛው አውሮፕላን የእስራኤል ቤንጉሪዮን አየር ማረፊያ በሰላም አርፏል ብለዋል። የተከሰከሰው ነዳጅ ቀጂ አውሮፕላን ኬሲ 135 ይባል ነበር። ጄኔራል ዳን ቃየል በበኩላቸው በሰጡት መግለጫ የዛሬው ዕለት የተለየ መሆኑን ገልጸዋል። ኢራንን ይደበድቡ ዘንድ የሚንቀሳቀሰው የአሜሪካ መቻይል ከእስከ ዛሬ ሁሉ በእጅጉ የከፋ እንደሚሆን አመልክተዋል። ኢሳያስ፣ በዚህ ላይ ዶናልድ ትራምፕ ያስተላለፉት መልእክት ላይ ሌላ ምን የሚል አስቀምጠዋል? የኢራን አገዛዝ ላለፉት 47 ዓመታት ሰላማዊ ሰዎችን በመላው ዓለም ሲገድል ቆይቷል እና አሁን እኔ 47ኛው የአሜሪካ ፕሬዚደንት እየገደልኳቸው ነው። የኢራን መሪዎችን ማለታቸው ነው። እንዴት አይነት ይሄን ማድረግ ምንኛ ታላቅ ኩራትና ክብር ነው የሚል መልእክት ነው ጠዋት ላይ ያስተላለፉት። ዓለም በኢራንና አሜሪካ መካከል ያለው ፍጥጫ ከመቼውም ጊዜ በላይ እየጓነ ነው ማለት ይቻላል። ምክንያቱም አሁን ሆርሙዝ ለኢራን ትልቅ የጦር መሳሪያ ነው በማለት አስቀምጠነው ነበር እኛም ትንታኔ ላይ ዓለም። አሁን ደግሞ ዶናልድ ትራምፕ ሆርሙዝ ትኩረት የሚሰጠው ነገር አይደለም፣ ያው እኛ ማኔጅ ልናደርገው እንችላለን ወደሚለው ነው የመጡት። ኢራን ደግሞ እነቁት ብላለች እና ይሄንንስ እንዴት ትመለከተዋለህ ዓለም? ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ኖ አንድምታው እንደሱ አይደለም ኢሳያስ። ዋነኛው ቀዳሚ ስራችን አድርገን ከሚመቷቸው ኢላማዎች ውስጥ ማለት ነው። ዋነኛው ቀዳሚ ስራችን ኢላማችን ያደረግነው የኢራንን ባህር ኃይል ማጥፋት ነው። ምክንያቱም አነቃውን የሚያካሂደው የኢራን ባህር ኃይል ነው እና ለምሳሌ እስካሁን በቁጥር ባለን ውስጥ ብንመለከተው 90 መርከቦችን ማውደሙን ነው የገለጸው የአሜሪካ ማዕከላዊ ዕዝ። ከነዚህ ውስጥ 30ዎቹ ፈንጅ ቀባሪዎች ናቸው። ስለዚህ በኢራን ባህር ኃይል ላይ እየተደረገ ያለውን ርብርብ የሚያሳይ ነው። ነገር ግን ስጋቱ ውስጥ ብቻ አይደለም። ኢራን እንቅስቃሴውን ከምትዘጋበት መንገድ አንዱ የሰው አልባ ጥቃት ነው። ሌላው ደግሞ ዳርቻዎቹን ተከትሎ እንደዚሁ ደግሞ ሚሳይሎች ወይም ሮኬቶች መተኮሻዎች እንዳሉ ነው የተገለጸው። ስለዚህ እነዚህ ተደምረው በዛ በኩል የሚደረግን የጋዝና የነዳጅ ትልልፍ ኢራን አንቃ ለመያዝ የሚያስችላት ነው። እንግዲህ አሁን ትልቁ ጥያቄ ደጋግመን ብለነዋል፣ የጊዜ ጥያቄ ነው። አሜሪካ አሁን እየሄደችበት ያለው መንገድ ይሄንን እርምጃ ብትወስድም በምን ያህል ጊዜ እዚህ ግብ ላይ ትደርሳለች? በዚህ በሰርጡ ላይ የሚተላለፉት መርከቦች ላይ ኢራን ምንም ጥቃት ማካሄድ እንዳትችል አንድ የጠቅላላ ባህር ኃይሏን ፈንጂ ቀባሪ በለው ሌላ ማንኛውም የጦር መርከብ፣ ጀልባ፣ ፈጣን ጀልባ፣ ቦምብ ተጭነው የሚሄዱ ሰው አልቦች፣ በዳርቻዎች ላይ
ተደብቃቸዋለች የሚባሉ መተኮሻዎች፣ ሮኬቶች፣ እነዚህን ግምት ውስጥ አስገብተ አሜሪካ በዚህ ደረጃ ብትሄድ በምን ያህል ጊዜ ይሄንን የሆርሙዝ ሰርጥ ላይ ያለውን ችግር ማስወገድ ትችላለች ነው ትልቁ ነገር። የጊዜ ጥያቄ ነው። አሁን የዛሬ ሳምንት በጣም በእርግጠኛነት አሁን $100 አልነቃነቅም ያለው የዓለም የአንድ በርሜል ነዳጅ ዋጋ ድፍድፍ ነዳጅ ዋጋ የዛሬ ሳምንት ወይም የዛሬ 10 ቀን ያለምንም ጥርጥር $150 እንደሚገባ ነው የተተነበየው። ከዛ በኋላ ደግሞ እየናረ ነው የሚሄደው። ስለዚህ ይሄንን አደጋ ለማስቀረት ብቸኛው መንገድ ብዙዎች ኤክስፐርቶች የሰጡት ጦርነቱን ማቆም ነው። ጦርነቱን ማቆም ካልተቻለ ግን ጦርነቱ መካሄድ ግድ ከሆነበት ደግሞ በመፍትሄነት የተቀመጠው የአሜሪካ ባህር ኃይል የነዳጅ ቀጂ መርከቦችን አጀብ የሚሰጥበት እየተዋጋ ስጋት እያስወገደ እንዲያልፉ የሚያደርግበት ነው። እንግዲህ እስካሁን ራሱ ኢራኖች ምን ያህል ፈንጂ መጥመድ ችለዋል? ፈንጂዎች ካሉ ፈንጂ ጠረጋ ማካሄድ አለብህ። ማንኛውንም ጉዳት ሊያደርስ የሚያስችል የኢራን የጦር መርከብን ማውደም በአጀብ ጊዜም ካገኘ ማውደም አለብህ። የአሜሪካ ባህር ኃይል ደግሞ አጀብ ለመጀመር ዝግጅቶች እንደሚያስፈልጉ ተገልጿል። ቢያንስ ነገ ከነገ ወዲያ ወይም የዛሬ ሳምንት ይጀመራል የሚል ቁርጥ ያለ ቀን ያለው መግለጫ ዛሬም መከላከያ ሚኒስትሩ አልሰጡም። ስለዚህ የሆርሙዝ ሰርጥ ጉዳይ የጊዜ ጉዳይ ነው እና ኢራኖች የሰጡት ማስጠንቀቂያ እኛ በምናስቀምጠው ቅድመ ሁኔታ መሰረት ይህንን ጦርነት የማታቆሙ ከሆነ አንድ በርሜል ነዳጅ $200 የሚደረስበት ታሪካዊ ቀውስ ላይ አስገባቸዋለሁ። ዓለም አቀፋዊ ኢኮኖሚያዊና ኢኮኖሚያዊ ምስቅልቅል ካለ ፖለቲካዊ ምስቅልቅልም አለ። እዛ ውስጥ ነው የምዳርገው ዓለምን የሚል ነው። ይሄ ደግሞ ለራሳቸው ለዶናልድ ትራምፕ መንግስትም የራሱን የከፋ ጽፌታ ይዞ ሊመጣ የሚችል ነው። ችግሩ በጣም አሳሳቢ ከመሆኑ የተነሳ የዓለም አቀፉ ኤነርጂ ኤጀንሲ ወደ 400 ሚሊዮን በርሜል ነዳጅ ለቋል። ማለት አባል ሀገራት በየአሜሪካ ከ160 ሚሊዮን በላይ በርሜል ነዳጅ ነው ወደ ገበያ ያመጣቸው ከስትራቴጂክ ከመጠባበቂያ የኤነርጂ ኃይላቸው ውስጥ ማለት ነው። እንግሊዝ እንደዚህ አባል ሀገራት በየድርሻቸው በማዋጣት ይሄንን ወደ ገበያ አስገብተዋል። ይሄ 400 ሚሊዮን በርሜል ግን ለ4 ቀን ብቻ የሚበቃ ነው። ያም በመሆኑ ይመስላል የገበያው ላይ ያለውን ዋጋ ሊቀንሰው አልቻለም። ቢያንስ ግን እስካሁን ከ100 አልበለጥም። ስለዚህም ለፕሬዚደንት ቭላዲሚር ፑቲን ለራሽያው ነዳጅ እንዲሸጡ ለአንድ ወር ለሚቀጥለው እስከፊታችን ሚያዝያ 3 ድረስ ሀገራት የራሽያን ነዳጅና የተፈጥሮ ጋዝ እንዲገዙ ፍቃድ ሰጥታለች አሜሪካ። ይሄም ለፕሬዚደንት ቭላዲሚር ፑቲን ወይም ለራሽያ በየቀኑ $150 ሚሊዮን ገቢ የሚያመጣ ነው። እንደ እውነቱን ለመናገር ራሽያኖች ሳይደግስ አይጣላም ቢሉ የሚገርም አይሆንም። በጣም ዓለም በሌላ መልኩ ደግሞ ስንመለከተው እንግዲህ አንዳንድ ሀገራቶች ደግሞ በረራ ጀምረዋል እና እስካሁን በረራዎቹ ደግሞ በተሳካመ ሁኔታ እየተካሄዱ ነው። ይሄስ በጦርነቱ ምክንያት ቆመው የነበሩ በረራዎች አሁን መንቀሳቀስ መጀመራቸው እንድምታው ምንድን ነው? በረራዎች ጀምረዋል የሚለውንም እኔ አልቀበልም። አንዳንድ የሚካሄዱ በረራዎች አሉ። እነዛ በረራዎች በልዩ ሁኔታ እየጠበቁ ሁኔታዎችን እያመቻቸው የሚደረጉ ናቸው እንጂ በአሁኑ ሰዓት በሰላጤው ሰማይና በእስራኤል ሰማይ እስራኤል 2 በረራዎች እንደዚህ ማድረጓን አውቃለሁ። ዜጎቿን አስገብታለች። እንደዚህ አይነት በምንድነው የተባበሩት አረብ ኤሚሬትስም እንደዚሁ እንደውም እንደሰማሁት አሁን ሌተስት ወደ አዲስ አበባም አንድ በረራ ሳታካሄድ አልቀረችም ከጦርነቱ በኋላ። የተባበሩት አረብ ኤሚሬት በቋሚነት በረራ እያካሄደ ነው። ይህን ማረጋገጥ ያስፈልገዋል። ነገር ግን በአደጋ የተሞላ ነው። የመካከለኛው ምስራቅ የሰላጤው አካባቢ ሰማይ የተኩስ መናኸሪያ ነው። በሳውዲ አረቢያ ከትናንት ሌሊት የጀመረ እስከ ንጋት ድረስ 50 የኢራንን ሰው አልቦች መከትኩ ነው የምትለው 50 በነፍስ ወከፍ 30 ኪሎ ግራም ቦምብ የጫኑ ናቸው ብለን ብናስብ
1500 ኪሎ ግራም ቦምብ የያዙ ናቸው ማለት ነው። ስለዚህ ሚሳይል የሚወነጭፍበት ነው፣ የጦር ጀቶች የሚረባረቡበት ነውና አደገኛ የአየር ክልል ነው። አንዱ እነዚህን ሀገሮች በቱሪዝምና በትራቭል በየቀኑ $600 ሚሊዮን እያከሰራቸው ነው ያስባለ ሁኔታ ለአየር ጉዞ ዝግ በመሆኑ ነው። ስለዚህ አንዳንድ ሀገሮች የራሳቸውን ሁኔታ ከጭንቀታቸው የተነሳ የራሳቸውን ሁኔታና አጋጣሚ እየጠበቁ በረራውን ያደርጋሉ እንጂ አደጋው እንዳለ ነው። ኢሳያስ ዓለም እንግዲህ ዶናልድ ትራምፕ በልዩ ሁኔታ ኢራን ላይ አሁን ዘመቻው እንደ ተጧጣፈ አንስተዋልና ይሄ ዘመቻ በተለየ መንገድ የሚያካትታቸው የተነሱ ሀሳቦች አሉ ወይ? ለምሳሌ ካሁን ቀደም ብለው እንደነበረው የኃይል ማመንጫዎችንና መሰል ኢላማዎች ተጠቅሰዋል ወይ? ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ የወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው። ይሄ ትክክለኛ ጥያቄ ነው ኢሳያስ። እኔም አሁን ይህንን የምናውቀው የክንዋኔ መግለጫ በሚሰጡበት ጊዜ ነው። አንዱ እንግዲህ በዛሬው ዕለት ኢራን ምን እንደሚደርስባት ወይም በዛሬው ዕለት እሳቸው የኢራን አገዛዝ በአጠቃላይ መሪዎቹን ነው፣ እስላማዊ አብዮተኞቹን ነው፣ ዲሬንጅድ ስካምባግስ ነው ያሏቸው። እነዚህ አቅል የሌላቸው ወናፎች ብለው የተናገሩት ዛሬ የሚደርስባቸውን ተመልከቱ በማለት ነው ያወጡት። ስለዚህ ሁለት ነገር ነው የምታስበው። አንዱ የድብደባው መጠንና አይነት መሰባጠርና መግዘፍ፣ ይሄን መስማት አለብን። ምንድን ነው ዛሬ የተለየ የሚያደርገው? የተለየ የሚያደርገው እስከ ዛሬ አሜሪካ ካደረገችው ድብደባ ሁሉ የተለየ ነው። አንዱ በዚህ መንገድ ነው የምናስበው። ሁለተኛው ግን አንተ ባነሳው ነው። ለምሳሌ አሁን ቅድም ያልኩህን የኤሌክትሪክ ማመንጫ፣ የኤሌክትሪክ አገልግሎት ማስተላለፊያ ገለመሌ የምትለው ወይም መላ ሀገሪቱን ጨለማ ውስጥ የሚከት ነገር ማለት ነው። እና እሳቸው እንዳስቀመጡት ይሄ ለዓመታት የሚስተካከል አይደለም፣ ጦርነቱ ቢያበቃም እሱን እኛ አላጠቃንም፣ ማጥቃትም አንፈልግም። ነገር ግን በሆርሙዝ ሰርጥ ጉዳይ እሳቸው ተዘጋ ብለው ያምኑም ነበር። ሆርሙዝ ሰርጥን ግን የምትዘጉ ከሆነ እኛም ወደማንፈልገው ነገር እንሄዳለን የሚል ማስጠንቀቂያ አላቸው። አሁን ይሄንን ኢላማ ማድረግ ጀመሩ ወይ? አንተ እንዳነሳው ይሄ የሚጠበቅ ነው፣ የምናየው ነገር ነው። ሌላው ደግሞ ኢራን እንግዲህ ምንም ልትከላከለው የማትችለው የነዳጅ ጉድጓድ፣ የጋዝ ጉድጓድ፣ ምንድነው ማጣሪያ ክምችት አላት። መሬት የተቀመጠ በቢሊዮን ዶላር ቢሊዮን ትሪሊዮን ልትሉ ሀብት አለ። ስለዚህ አሁን የአየር ክልሏ ከሞላ ጎደል በእስራኤልና በአሜሪካ አየር ኃይል የበላይነት ስር ወድቆ በፈለጉ ሰዓት የሚደበድቡት እና የእሱን መደብደብ ዶናልድ ትራምፕ እንዳገዱ ነው። እስራኤል ነች 3 የደበደበችው፣ 3 ማጣሪያና ማከማቻ የደበደበችው። ያው ቴህራንን 100% በቀን ብርሃን አጥቁሯት የነበረና ከሰማይ ጥቀሻ የወረደ ሰዎች መተንፈስ የማይችሉበት ሁኔታ የፈጠረ ማለት ነው። ያ ቆሟል። ዶናልድ ትራምፕ እንደምናነበው አልፈልጉትም ነው የሚለው ይሄንን። ስለዚህ አሁን የሀሳብና የአቋም ለውጥ አድርገው ወደ እነዚህ የነዳጅ መሰረቶች፣ የነዳጅ ልማቶችና የኤሌክትሪክ ማመንጫ ወዘተ ወደሚለው ነገር ገቡ ወይ ዛሬ? ወይስ ወደ እነዚህን ሁለቱ ኢላማዎች ሳይነኩ እንደ ከዚህ በፊቱ ነገር ግን በኢራን አመራሮች፣ በኢራን የወታደራዊ ማንኛውም አቅም ላይ፣ ጦር ሰራዊቷ ላይ፣ ሚሳኤል ማምረቻዋ ላይ፣ ሰው አልባ ማምረቻዋ ላይ፣ መተኮሻዎቿ ላይ፣ ከመሬት
ክምችቱ ላይ ከመሬት በላይ ከመሬት በታች እንደዚህም ደግሞ ተቋሞች ኢንስቲትዩሽንስ በእነሱ ግምት በቀጥታ የሚሆን በተዘዋዋሪ ለጦርነቱ አስተዋጽኦ ያደርጓል የሚሏቸውን በአጠቃላይ የኢራን መሰረተ ልማቶች በከፋ ሁኔታ ተጋልጠው ነው ያሉትና በነዛ ላይ የሚያደርሱትን ጥቃት የበለጠ የጥፍጥፍ አደረጉት ወይ ነው። ይሄን ነው የምንመለከተውና ጥያቄው ትክክል ነው። መልሱን የምናውቀው ግን ኢሳያስ ያው ልክ እንደ ዛሬ ባለ ሰዓት ከሰዓት በኋላ ነገ ሊሰጡ በሚችሉት ማብራሪያ ወይም ኢራን ልትገልጸው በምትችለው ብቻ ነው ዓለም። አዎ በእርግጥ መልሱን የምናውቀው ነገ ነው። ይሁን እንጂ አሁን አሜሪካ ለምታደርገው ጥቃት አጸፋዊ ምላሽ ደግሞ እሰጣለሁ ብላለች እንግዲህ ኢራን። ስለዚህ አሁን ዛሬ ለሚደርስባት ጥቃት አጸፋዊ ምላሽ ልትሰጥ የምትችልበት አቋም አላት ወይ? አሁንስ ኢራን እንግዲህ ኢራን በዚህ ጦርነት ውስጥ ኢራን የምትዋጋበት መሳሪያ ሚሳኤሎቿና ሰው አልቦቿ ናቸው። በተመሳሳይ ሁኔታ እነሱም እየተዋጉ ያሉት እነሱ አየር ኃይልና የባህር ኃይል ነው። የባህር ኃይሎቻቸው ቶማሃውክ ሚሳኤል ይተኩሳሉ። እንደዚህም ደግሞ አየር ኃይሎቻቸው ቦምብ ይጥላሉ፣ ሚሳኤል ይተኩሳሉ። ኢራን ያላት መሳሪያ ቦሊስቲክ ሚሳኤሎቿና ሰው አልባዎቿ ናቸው። ስለዚህ ይሄ አቅም አለው የሆነ ጥያቄው አለ። ለምሳሌ በእስራኤል ላይ በአማካይ በቀን 5 ጊዜ በ24 ሰዓት ውስጥ 5 ጊዜ ይሆናል የምትተኩሰው ቀን ከሌት። ይህንን ስናወራ ዛሬም ተኩሳለች። ምናልባትም ሁለተኛው ሊሆን ይችላል። ስለዚህ አሁን ሳውዲ አረቢያ እኮ ነገረችን በአንድ ቀን በሰዓታት ልዩነት 50 ሰው አልቦች የተተኮሰባት። ስለዚህ ይሄ የኢራን አቅም ነው። ግን ችግሩ ምንድነው? የተተኮሰ ሁሉ አይመታም እና ከምተኩሰው ውስጥ አልፎ የአየር መከላከያዎችን አልፎ የሚመታው ነው አደጋ ሊያመጣ የሚችለው። በተለይ በቀጥታ የሚያርፈው ተመተው ምን መሰል የሚያደርጉት ሚሳኤሉ ሲመጣ ጸረ ሚሳኤሉ የሚያደርገው ደግሞ ከላይ ሰማይ ላይ ያለ አፍንጫውን ነው የሚገጨው። አፍንጫውን የሚገጨው ለምንድን ነው? አፍንጫው ላይ ነው ፈንጂው፣ ቦምቡ አፍንጫው ላይ ነው፣ ወይም አረር የምንለው። ለምሳሌ አሁን ኢራን 1 ቶን ፈንጂ እየተኮስኩ ነው ብላለች። 1 ቶን ፈንጂ ማለት 1000 ኪሎ ግራም ነው። ይሄ በቀጥታ መጥቶ የጠላትን መከላከያ አምልጦ ኢላማው ላይ ደርሶ መላተም ከቻለ እግዚኦ ማለት ነው። ውድመቱ ከፍተኛ ነው የሚሆነው ኢላማውን ካገኘ ማለት ነው። ስለዚህ ኢራን በዚህ መሳሪያው አማካኝነት በሷ የኤሌክትሪክም ሆነ የነዳጅ መሰረተ ልማቶቿ ላይ ድብደባ የሚደረግ ከሆነ የሰላጤውን አገሮች የኤሌክትሪክም ሆነ የውሃ ማጣሪያ ብለው እንግዲህ እስካሁን የማይመቱ እንደዚህ ናቸው። እንደዚህም የነዳጅ ጉድጓዶች፣ የነዳጅ ማከማቻዎች፣ የነዳጅ ማጣሪያዎችን እደበድባለሁ የሚል ነው። ዓለም ለአጠቃላይ ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። እሺ ዜና ምንድን ነው ዓለም? እንትን ማስታወቂያ። እሺ መልካም ምሽት።